ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ፊደሎችን በዚህ መልኩ እያነበብን እስከ መጨረሻው የምናቸው ይሆናል ማለት ነው። ዛሬ የምናቸው እነዚህ በእንግሊዝኛና በአማርኛ የተጻፉ ፊደሎች ናቸው ማለት ነው። እነዚህ እስከ መጨረሻ እያነበብን እናያለን ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ ወደ ዛሬ ትምህርታችን ስናልፍ ማለት ነው እነዚህ በአማርኛ በእንግሊዝኛ የተጻፉ ቃላት ወይም ፊደሎች ናቸው ማለት ነው። እነዚህን ፊደሎች አንድ ባንድ እያነበብን እናያቸዋለን ማለት ነው። እስከመጨረሻው ተከታተሉኝ። እንጀምር። እሺ እንግዲህ እንደምትመለከቱት እዚህ ጋር ፊደሎች አሉ ማለት ነው። እነዚህን ፊደሎች በእንግሊዝኛና በአማርኛ በሁለቱም ቋንቋ እናነባቸዋለን ማለት ነው። ከመጀመሪያው ከአማርኛ እንጀምራለን። ድምጻቸውን በትክክል በማንበብ እንዲሁም ምን ብለን መጥራት እንዳለብን ሁለቱም ቋንቋ በዚህ መልኩ የምናያቸው ይሆናል ማለት ነው። ተከታተሉኝ። እንጀምራለን። እሺ እንግዲህ የመጀመሪያው እዚህ ጋር የአማርኛ ፊደል ላይ እንጀምራለን ማለት ነው። እዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን በዚህ መልኩ እናነባቸዋለን። እነዚህን የአማርኛ ድምጾችን በተለያዩ ቅጥያ እንዲሁም እግራቸውን በቀለበት ሊኖራቸው ይችላል። የተለያዩ የቅርጽ አይነት አላቸው ማለት ነው። እነዚህ ከአንድ ፊደል ወይም ከአንድ ፊደል ላይ የተለያዩ ቅርጾችን በማውጣት የምንጠቀማቸው ወይም የተለያዩ ቅርጾች የተለያዩ ድምጽ የምንሰጣቸው ቅርጽ የያዙ ናቸው ማለት ነው። ወደ እንግሊዘኛው ስንመጣ ግን ከዚህ ጋር እነዚህ ቫውል ሌተር ተብለው 5 ሌተሮች ከፊደላት ውስጥ እናወጣለን። እነዚህም የተለያዩ ድምጽ እንዲሰጡን የምንጠቀማቸው ድምጾች ይህን ይመስላሉ ማለት ነው። ለምሳሌ የአንደኛ ድምጽ ኤን፣ የሁለተኛ ዩን፣ የሶስተኛ አይን፣ የአራተኛ ኤን፣ የአምስተኛ ኢን እንዲሁም የሰባተኛ ኦን እንደዚህ አድርገን ነው የምንጠቀማቸው ማለት ነው። እነዚህ ቫውል ሌተሮች ናቸው። ስለዚህ ቫውል ሌተሮችን ተጠቅመን 7 አይነት ድምጽ ወይም እዚህ ጋር 6 አይነት ድምጽ እንሰጣቸዋለን ማለት ነው። እነዚህን በመከተል የተለያዩ ቃላቶችን እንዲሁም አረፍተ ነገሮችን ረጅም ጽሁፎችን መጻፍ የምንችለው በእነዚህ ድምጽ ነው ማለት ነው። እነዚህን ቫውል ሌተሮችን በመጠቀም ከዚህ ጋር እናነባቸው። እንግዲህ እዚህ ጋር ሀ ብለን በአማርኛ እንዳነበብነው ይሄኛውም በእንግሊዘኛው ሀ ለማለት ኤች ፊደል እንጠቀማለን ማለት ነው። ስለዚህ ኤችን ኤች ኤ ሃ ኤች ዩ ሁ ኤች አይ ሂ ኤች ኤ ሃ ኤች ኢ ሄ ኤች ህ ኤች ኦ ሆ እንደዚህ ብለን 7 አይነት ድምጽ እንሰጣቸዋለን። በዚህ መልኩ እናነባቸዋለን ማለት ነው። ወደሚቀጥለው ወደ እናልፋለን። እሺ እንግዲህ እዚህ ጋር ቀጥሎ የምናገኛቸው እነዚህ የለ ቤተሰቦች ወይም የለ ፊደሎች ናቸው ማለት ነው። ለ ሉ ሊ ላ ሌ ል ለ እንደዚህ ብለን በቀላሉ እናነባቸዋለን። ከዛው ወደ እንግሊዘኛው እንደተለመደው እንግዲህ ከላይ እንደተናገርነው እዚህ ጋር 5 ቫውል ሌተሮች አሉ ማለት ነው። እነዚህን የተለያዩ ድምጽ ይሰጡናል። 7 አይነት ድምጽ የምንጠቀማቸው እነዚህን 5 ቫውል ሌተሮችን ተጠቅመን ነው ማለት ነው። ኢ ዩ አይ ኤ ኢ ኦ እነዚህን ድምጾች እንደ አንደኛ እንጠቀማቸዋለን። እንዲሁም እንደ ሁለተኛ፣ እንደ ሶስተኛ፣ እንደ አራተኛ፣ እንደ አምስተኛ እንዲሁም እንደ ሰባተኛ ተጠቅመን በዚህ መልኩ ነው መጻፍና ማንበብ የምንችለው ማለት ነው። ስለዚህ ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ለ ኤ ኤል ኢ ል ኤል ል ሎ ኤል ኦ በዚህ መልኩ እናነባቸዋለን። ድምጻቸውን በዚህ መልኩ ነው የምናነባቸው ማለት ነው። ከዛው ወደሚቀጥለው እናልፋለን።
እሺ ቀጥሎ የምናገኛቸው እዚህ ጋር የመ ቤተሰቦች ናቸው ማለት ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ ከዛ ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም ኢ ሜ፣ ኤም ም፣ ኤም ኦ ሞ ብለን እናነባቸዋለን። እንግዲህ እነዚህን ድምጾች የምንጠቀማቸውን ድምጾች በትክክል ማወቅ ያለባችሁ፣ ምክንያቱም እዚህ ጋር ኤም ናት፣ ሁሌም አትቀየርም፣ ኤም ናት። ነገር ግን እዚህ ጋር የአንደኛ የምንጠቀማት ምን አይነት ናት፣ የሁለተኛ፣ የሶስተኛ ድምጽ፣ የአራተኛ፣ የአምስተኛ እና የሰባተኛ ድምጽ ማን እንጠቀማለሁ ብለን ከነዚህ ከአምስቶች ቫወል ሌተር ውስጥ በደንብ ማጥናት ያለብን እነዚህ ናቸው። ምክንያቱም ሌሎችን ፊደሎች በቀላሉ ማወቅ እንችላለን፣ ነገር ግን ድምጻቸውን የትኛውን ቫወል ሌተር ስጠቀም ምን አይነት ድምጽ ይሰጠኛል የሚለውን እነዚህን ቫወል ሌተሮች አምስቶችን ካወቅን በቀላሉ ፊደሎችን መጻፍ ሆነ ማንበብ እንችላለን ማለት ነው። ስለዚህ እነዚህን ቫወል ሌተሮች ወይም እነዚህን የተለያዩ ድምጽ የሚፈጥሩልን ፊደሎች ማለት ነው እነሱን በየግድ ማወቅ ያለብን ነገሮች ናቸው ማለት ነው። እነዚህ በጣም አስፈላጊ ነገሮች ናቸው። ምክንያቱም ድምጻቸው እነዚህን ድምጽ አወቅን ማለት የተለያዩ ቃላትን የተለያዩ አረፍተ ነገሮችን መጻፍ እንዲሁም አረፍተ ነገሮችን መመስረት በቀላሉ እንችላለን ማለት ነው። ምክንያቱም እነዚህን ድምጻቸውን ካወቅን ሌሎችን እያንዳንዱ እነዚህ ኮንሶናንት ሌተሮች ደግሞ በቀላሉ ማወቅ ስለምንችል ቀጥሎ እነዚህን ቫወል ሌተሮችን በዚህ መልኩ እናነባቸዋለን ማለት ነው። በዚህ መልኩ እንጽፋቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር የሰ ቤተሰቦች ናቸው ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከዛ የእንግሊዘኛው ኤስ ኢ ሰ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ ኢ ሴ፣ ኤስ ስ፣ ኤስ ኦ ሶ። ከዚህ ጋር ትኩረት ማድረግ ወይም የትኛውን ድምጽ እንጠቀማለን የምንለውን ለምሳሌ ቃላትን ስንመሰረት ኤስ ኢ እንደ ሰ እናነባት ከሆነ በሰ የሚጀምር ቃላት ስንጽፍ ማለት ነው። ወይም በሰ የሚጀምር ቃላት ሲመጣልን ሰ ብለን ማንበብ እንችላለን ማለት ነው። በሁለተኛው ደግሞ ኤስ ዩ ወይም ኤስ ዩ በሁለተኛ ድምጽ መጻፍ የምፈልገው ቃላት ካለ ኤስ ዩን እንጠቀማለን ማለት ነው። ስለዚህ በአንደኛ ድምጽ የምጠቀመው ቫወል ሌተር ኢ፣ በሁለተኛ ድምጽ የምጠቀመው ቫወል ሌተር ዩ፣ በሶስተኛ ድምጽ አይ፣ በአራተኛ ድምጽ ኤ፣ በአምስተኛ ድምጽ ኢ፣ እንዲሁም በስድስተኛ ብቻውን ነው፣ በሰባተኛ ደግሞ ኦ። እነዚህም በትክክል ካወቅን ማንኛውን ቃላት እንዲሁም አረፍተ ነገሮችን በቀላሉ ማንበብና መጻፍ እንችላለን ማለት ነው። እነዚህን የአንደኛ ድምጽ፣ የሁለተኛ፣ የሶስተኛ፣ የአራተኛ፣ የአምስተኛ እንዲሁም የሰባተኛ ድምጾችን የትኛውን ቫወል ሌተር መጠቀም እንዳለብን እዚህ ጋር በደንብ መገንዘብ አለብን ማለት ነው። እሺ ወደሚቀጥለው እንሂድ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ ቀጥሎ ወደ እንግሊዘኛ አር ኢ ረ፣ አር ዩ ሩ፣ አር አይ ሪ፣ አር ኤ ራ፣ አር ኢ ሬ፣ አር እ፣ አር ኦ ሮ። እሺ እንግዲህ ከዚህ ጋር ልክ በአማርኛ ውስጥ ሬት 7 አይነት ድምጽ አላቸው። ምክንያቱም በአንደኛው ያለ፣ በሁለተኛው፣ በሶስተኛው፣ በአራተኛው፣ በአምስተኛው፣ በስድስተኛው፣ በሰባተኛው። ስለዚህ 7 አይነት ድምጽ የምንሰጣቸው እነዚህን ቫወል ሌተር 5 ቫወል ሌተሮችን ተጠቅመን ነው ማለት ነው። ስለዚህ 5 ቫወል ሌተሮች እንዴት ለሰባቱ ድምጽ ይሆኑናል የሚለውን ስናይ፣ ምክንያቱም የመጀመሪያው ኢን ይወስዳል፣ የአምስተኛው
ኢን ይወስዳል ማለት ነው። የሚመሳሰልም አለው። ቀጥሎ ደግሞ አንዱ ደግሞ ስድስተኛ ድምፅ ያለ ቫውል ሌተር ወይም ኮንሶናንት ብቻውን ይቀመጣል ማለት ነው። ስለዚህ ነው 5 ድምፅ ለ7 መሆን የሚችለው። እሺ ከዛ በመቀጠል ወደ ሸ እንሄዳለን። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እሺ ሸን በዚህ መልኩ ካነበብን በኋላ የአማርኛውን ከዛ ወደ እንግሊዘኛው እናልፋለን። ከዚህ ጋር የሸን ድምፅ ለመመስረት ሁለት ኮንሶናንት ሌተር ያስፈልጋል። እሺ እነዚህ ኮንሶናንት ሌተሮች ማን ናቸው? ኤስ እና ኤች በአንድ ላይ ሲመጡ እንደማን እንደ ሸ ማንበብ ይቻላል ማለት ነው። ስለዚህ ኤስ እና ኤች በአንድ ላይ መጥተዋል። እዚህ ጋር ኤስ ኤች ኢ ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች ኢ ሼ፣ ኤስ ኤች ሽ፣ ኤስ ኤች ኦ ሾ። በዚህ መልኩ ነው የምናነባቸው ማለት ነው። እንደዚህ አድርገን ፊደሎችን በቀላሉ ማንበብ እንችላለን ማለት ነው። ለዛሬ በዚህ በቃል፣ በቀጣይ ደግሞ ሌሎች የሚቀጥሉትን በዚህ መልኩ የምናነባቸው ይሆናል ማለት ነው። ለዛሬ በዚህ በቃናል። በቀጣይ እስከምንገናኝ መልካም ቆይታ። ቻው።